ሚኪ ሳሮንን ሰዎቹ ያደረጉች ነገር አለ እንዴ ይላታል። አይ ምንም አላደረጉኝም ሚኪ አመሰግናለሁ ትለዋለች። እናም እና ታዲያ በመልክስ አታውቂያቸውም ይላታል። ማስክ አድርገው ስለነበረ አላየዋቸውም፣ ግን ደግሞ ሊጎዱኝ አልፈለጉም። ስራ ባልደረቦቼ ናቸው፣ ከነሱ ሌላ ማንም ሊሆን አይችልም። ቆይ ስራ ቦታ ግን የሞተ የስራ ባልደረባ እንዳለች ከዳዊት ጋር ስታወሪ ሰማሁኝ ይላታል። እሷም ትደነግጣለች። ዳዊት እኔን በሁሉም ነገር ተጠያቂነት ማድረግ ይፈልጋል፣ ለዛ ነው ትለዋለች። ሚኪም ቆይ ግን ለሞተው ሰው ግን ማን ነው ተጠያቂነት ያለበት ይላታል። እራሱን አጥፍቷል፣ አሊያም ደግሞ ጠላቶች ነበሩት፣ እነሱ ናቸው። አጠያየቁ ግራ ተጋብታለች። ሳሮን በጣም ደንግጣለች። በጣም ጥሩ ሰው ነበረ ይላታል። ሚኪም በጣም ተናዷል። ስላጎቷ ነው እንግዲህ እሱ የሚያወራው ስላጎቱ ነው ማለት። አንተም ታውቀው ነበር እንደ የሞተውን ሰው ትለዋለች ሳሮን በጣም ደንግጣ። እቴ ነበር ወይን ያልኩሽ እየጠየኩሽ ነው ይላታል። አዎ ግን ደግሞ ሁልጊዜም በጎች በተኩላዎች እንደተበሉ ነው፣ ሀቁ እንደሚወጣ እርግጠኛ ነኝ ይላታል። ሚኪም ምንም አይነት ዘመድ የለውም ለሱ የሚከራከርለት ምስኪን መርከቡ። ሚኪም ስሜታዊ ሆኖ ኖ አይደለም አንቺ ስለማታውቂያቸው ይሆናል ይላታል። ምክንያቱም የሚከራከርለት ዘመድ የለም ስላትኝ ስትለው በጣም ነበር የተናደደው። ለሱ ብሎ ነው አሁን ላይ እነሳሮን ቤት ያለው። እናም ወደ ውጭ ሀገር ሊሄድ ነው ፕሮሰስ ሊጀምር እዚህ ለመቀመጥ የፈለግኩት ያለው ግን የአጎቱን ገዳይ አጣርቶን ለማወቅ ስለፈለገ ነው። እናም እሷ እንደገደለችውም ስላወቀ ስለዚህ አሁን ደግሞ የቀረው ነገር የሬሳ የወረቀት ወይም ደግሞ የምርመራ ውጤት ነው ማለት ነው። እናም ያንን ነገር ይፈልጋል። ይህ ደግሞ ከዳዊት እጅ ላይ ነው ያለው። አሁንም ምናልባት ይሆናል። አንተ ግን ለምን ስለዚህ ጉዳይ ማወቅ ፈለግ ስለዋለች። አረ ምንም ያው ስታወሩ ስለሰማዎች ነው። በቃ ደህና ከሆንሽ እኔ ልሄድ ብሎ ሚኪም እሺ ሚኪ አመሰግናለሁ ትለዋለች ሳሮንም። እናም ጥሏት ይወጣል። ደህና ነኝ አታስብ። እሱም ጥርሱን እየነከሰ ምንም አይደል ይላታል። ሳሮንም ስልኳን አንስታ ትደውልና ማን ይሄን ነገር እንዳደረገ ቶሎ አጣርተህ ድረስበት ትለዋለች። እኔ የምጠረጥረው ሰው አለ፣ እናም እኔ ግን ደግሞ ይሄንን አንተ ነው ወይ ብዬ መጠየቅ አልቻልኩም። አሁኑኑ አጣርታችሁ ንገሩኝ። እኔ እንኳን የማልሄድ ከሆነ አንተ ቢሆን ትሄዳለህ። ሳሮንም እሺ በቃ ብላ ትዘጋለች። ህይወት ቤት እያጸዳች ነው። እናም ሳሚ ይመጣል። ቤት ማንም ሰው የለም ይላታል። እኔ አልታይህም እንዴ ከአንቺ ውጭ ነው ያልኩሽ ይላታል። አይ እኔ ብቻ ነኝ ያለሁት ማን ፈለገ ነው ትለዋለች። አንቺን ነው ያው የማወራሽ ነገር አለኝ ይላታል። ጥኙ ጊዜ የለንም ይላታል። ህይወትም ሳሚ እኔ እናንተ የምናወራው ነገር ምንም አይነት ነገር የለኝም ትለዋለች። እኔ እኮ በአንተ ተስፋ ከቆረጥኩ ቆየሁኝ ትለዋለች። ይኸውልሽ ይህንን ልትሰሚ ግድ ይላል፣ አሁን ላይ ጊዜ የለም አፍጥኝው ይላታል። እኔ እኮ የማይረባ ወሬ ለማውራት ነው ታውቃለህ፣ ከአንተ ከማይረባ ወሬ የሳሮን ጩኸት ይሻለኛል ትለዋለች። ጭራሽ ጩኸቷን ከመልመድሽ የተነሳ ሊናፍቅሽ ጀመረ። ኦቴ አንተ ስለኔ ለማንኛውም ስራ አለብኝ ብላ ጥለው ልትሄድ ትሞክራለች። እናም ስሚኝና ካልፈለግሽ ትተዋለሽ ይላታል። ሳሚም ማት ካልፈለግኩስ ትለዋለች። በቃ አንቺ የሚጠቅም ነገር አይወድልሽም አይደለ? አይ አለመታደል እኮ ነው ይላታል። እሺ ተናገር፣ እሺ ምንድን ነው ትለዋለች። ይሄውልሽ ብሎ ሊናገር ሲል ህሩት ትመጣለች። ህይወትም እንዲህ ህሩት እዚህ ነበርሽ እንዴ ትላታለች። አዎ ትልና እናም ሳሚም ቆይ አንቺ ግን ደግሞ ጥላም ኮቲም የለሽም እንዴ ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ሀረጋል ህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ሀረግ ድራማ ከመውደዴን እየተነሳ ይሄው እንደዚህም ይመጣብኛል ማለት ነው። ስለዚህ ውድ ቤተሰቦቼ ላይ ሸር አድርጉ። ሳሚ ለህይወት ልጇ የት እንዳለች ሊነግራት ሲል ህሩት
ትመጣለች ማለት ነው። ምክንያቱም እስካሁን ደብቅ ያለው ካሁን በኋላ ግን ምንም አይነት ነገር መደበቅ አልፈልግም። እናም እነግራታለሁ ልጇን ማግኘት አለባት ህይወት እያላት ነበረ። ሩት ደግሞ በፍጹም አሁን ላይ መንገድ የለብም ሳሚ ተረጋጋ፣ ቆይ የምናስተካክለው ነገር አለ። ደግሞ እዚህ ከመጣች ደግሞ ሳሮን ድጋሜ ተወስዳታለች ልጅቷን እያለችው ነበር ማለት ነው። እሱም ግዴታ እነግራታለሁ መናገር አለብኝ ብሎ እምቢ ብሎ ነበር። እናም ሊነግራት ሲል ቶሎ አልተግባቡም ነበር። መጨረሻ ላይ ግን እሺ በቃ ልስማህ ንገረኝ ስትለው እናም ሩት ትመጣለች ማለት ነው። ሩት ስትመጣ ሳሚም ይበሳጫል። ምክንያቱም ሊነግራት ያለው ነገር ስላልነገራት ማለት ነው። ተኝተሽ ነበር እንዴ ትላታለች። አይ አልተኛውም። ምን ነው በመምጣቴ ደስተኛ አይደላችሁም እንዴ ትለዋለች። አረ ችግር የለውም ሳሚ እኮ ብቻዬን ሊያወራ ይፈልጎ ነው። ግን ሳሚ ደግሞ ችግር የለውም ሩት ብሰማም ችግር ስለሌለው ወሬህን ቀጥል ትለዋለች። እሺ በቃ ንገረኝ፣ ምን ነበር ልትነግረኝ የፈለከው ትለዋለች። ሳሚም በጣም ተበሳጭተዋል። በይ በቃ ይቅር ብሎ ጥሏት ይሄዳል። እሷም ግራ ይገባታል። ድሮም እኮ ልብ እንደሌለህ አውቃለሁ ትለዋለች። እናም ሩትም ቆይ በቃ ችግር የለውም እኔ ምን እንደሆነ እጠይቀዋለሁ ብላ ትወጣለች። ግን ቆይ ባልመጣ ኖሮ ልትነግራት ነበር እንዴ ትለዋለች ሳሚን። ይኸውልሽ ህይወት ሁሉንም ነገር ማወቅ አለባት ይላታል። አንቺ ምንም አያገባሽም፣ ህይወት ስለ ልጇ የማወቅ መብት አላትኝ። እኔ እሱን መች ካድኩኝ፣ ግን ደግሞ አሁን አይደለም ድጋሚ ሳሮን እጅ ልጅቷ መግባት የለባትም ትለዋለች። ልሽ እሱ አይመለከተኝም፣ ህይወት ግን ከልጇ ጋር መገናኘት አለባት ይላታል። ሩትን በጣም ትናደድና አንተ ግን እኮ በቃ ሁሌም የፊት ለፊቱን ብቻ ነው የምታየው አይደለ ትለዋለች። እኔ ግን የማስበው የወደፊቱን ነው ትለዋለች። ይኸውልሽ በጭራሽ አልሰማሽም። በቃ አሁን ላይ ህይወት የልጇን ማወቅ መብት አላትኝ ይላታል። አሁንም በድጋሚ ቆይ ግን እስኪ አንድ ጥያቄ ልጠይቅህ፣ ሳሮን ደብረ ዘይት የምትሄደው ምን ልታደርግ ነበር ብላ ለሳም ጥያቄ ሳሚም ሳሮን እኮ ደብረ ዘይት አልነበረችም አዲስ አበባ ነች ትለዋለች ይላታል። አረ ነው እንዴ? ለአንተም ካልነገረችህ ይህ ነገር አለው ማለት ነው ትላለች ሩትም። ግን ሳሚ ቆም ብለህ አስብ ትለዋለች። በፍጹም ልሰማሽ አልችልም፣ ይልቃውስ እንደሚሆን አድርጊ ይላታል። እሺ እንደሱ ለማድረግ እሞክራለሁ ትላለች። ሳሚን በጣም ይበሳጭና ወይኔ ቆይ ግን አንድ ነገር እንኳን ማድረግ ይቅተኝ ብሎ በጣም ይበሳጫል። ህይወትን ልጅሽን አመጣልሻለሁ ስላላትኝ አሁንም ቢሆን ልጅሽ ተገኘሽ ሊላት ነበር። ሊነግራት ሲል ግን ሩት ስለመጣች ያን ነገር ደግሞ መናገር አልቻለም። ሳሮንም እሷ ባይሳካላትኝ ሌላ ሰው ልካ ልጅቷ ልታስወስድ ነው። እናም እኔም ማልሄድ ከሆነ እንኳን አንተ ትሄዳለህ ከዛ ቦታ ላይ ትለዋለች። እናም አሁን ደግሞ ሌላ ሰው እንደላከች